ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻቸውን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። መንግስት ከፍተኛ የደመወዝ ጭማሪ ለሰራተኞች ማድረጉ ተሰማ። ከዚህ በተጨማሪም የቤት ኪራይና ሌሎች ጥቅማጥቅሞችን አካቷል ነው የተባለው። የግዕዝ ቋንቋ በዶክትሬት ዲግሪ የትምህርት ፕሮግራም ሊሰጥ ነው ተባለ። በመሬት ውርስ ምክንያት ወንድሙን የገደለው ግለሰብ በ20 ዓመት እስራት ተቀጥቷል። 2 ጣሊያናውያንን ያለ ፍቃዳቸው ለመሳብ ሞክሯል የተባለው ኤርትራዊ በሮም ፖሊስ ተያዘ። ግለሰቡ በዓለም አቀፍ ደረጃ የሴቶች ቀን ተብሎ በሚከበረው የማርች ወር ላይ ነው ይህንን የፈጸመውም ተብሏል። በትግራይ ክልል በ8 ወራት 187 ሰዎች በትራፊክ አደጋም ሕይወታቸውን እንዳጡ ተነገረ። ፕሬዚዳንት ትራምፕ አሜሪካን ለ3ኛ ጊዜ በፕሬዝዳንትነት መምራት እንደሚፈልጉ ገለጹ። በሀገሪቱ ሕግ መሰረት ለ3ኛ ጊዜ መመረጥ እንደማይችሉ ቢታወቅም ትራምፕ ለሱ መንገዶች አይጠፉም ብለዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። አቃቢ ሕጎችን ጨምሮ ሌሎች ሰራተኞች ከፍተኛ የተባለ የደሞዝ ጭማሪ ተደርጎላቸዋል ተብሏል። የፍትህ ሚኒስቴር ከጥር 1 2017 ዓ.ም ጀምሮ ለሰራተኞቹ የደሞዝና የጥቅማ ጥቅም ማሻሻያ ማድረጉን ገልጿል። ይህ ማሻሻያ የፍትህ ስርዓቱንና የህብረተሰቡን ተጠቃሚነት ለማሳደግ ያለመ እንደሆነም ተሰምቷል። ለጠቅላይ አቃቢ ሕግ፣ ለምክትል ጠቅላይ አቃቢ ሕግ፣ ለረዳት ጠቅላይ አቃቢ ሕግ፣ ለምክትል ረዳት ጠቅላይ አቃቢ ሕግ 35 ከመቶ የደሞዝ ጭማሪ፣ 24 ሺህ ብር የመኖሪያ ቤት አበልና 11 ሺህ ብር የትራንስፖርት አበል ተደርጓል ነው የተባለው። በተጨማሪም ለከፍተኛ አቃቢ ሕግና አቃቢ ሕግ ደረጃ 1፣ 2 እና 3 የደሞዝ ጭማሪና የተለያዩ ጥቅማ ጥቅሞችም ተደርገዋል። አቃቢ ሕጎች በደሞዝ ማነስ ምክንያት በከፍተኛ መጠን ከስራቸው እየለቀቁ እንደነበርም ታውቋል። የአሁኑ የደሞዝ ጭማሪ የሥራ ፍልሰቱን በመጠኑም ቢሆን ይገተዋልም ተብሏል። በመሬት ውርስ ምክንያት ወንድሙን የገደለው ግለሰብ በእስራት ተቀጥቷል። በሰሜን ሸዋ ዞን ጌራ ምድር ወረዳ ቀበሌ 9 በእርሻ መሬት ውርስ ምክንያት ወንድሙን የገደለው ግለሰብ በ20 ዓመት እስራትና በገንዘብ መቀጣቱን የዞኑ ፖሊስ መምሪያ አስታውቋል። ተከሳሽ አሳያጥለው የተባለ የ28 ዓመት ወጣት ሰውን ለመግደል በማሰብ ጥቅምት 1 2015 ዓ.ም በእርሻ መሬት ውርስ ጉዳይ በነበራቸው ክርክር በተነሳ ሀብት ምክንያት ቂም በያዘበት በወንድሙ ሟች ወንዶሶን አጥላው ላይ ጥቃት በማድረስ ሕይወቱ እንዲያልፍ አድርጓል። ተከሳሽ በፈጸመው ከባድ ወንጀልና ህገወጥ የጦር መሳሪያ ዝውውር ወንጀልም ተከሶ በተላለፈው የወንጀል ህግ አንቀጽ 539 1 ሐመርኋና በአዋጅ ቁጥር 1177 2012 አንቀጽ 22 2 ስር የተመለከተውን በመተላለፍ ጥፋተኛ ተብሏል። በዚህም መሰረት የሰሜን ሸዋ ከፍተኛ ፍርድ ቤት የቀረበለትን የሰውና የሰነድ ማስረጃ አሳማኝ ሆኖ በማግኘቱ በቀን 19 7ኛ ወር 2017 ዓ.ም በዋለው ችሎት ተከሳሽ በ20 ዓመት ጽኑ እስራትና በ1 ሺህ ብር የገንዘብ ቅጣት እንዲቀጣ ወስኖበታል። የግዕዝ ቋንቋ በዶክትሬት ዲግሪ የትምህርት ፕሮግራም ሊሰጥ ነው ተብሏል። የባህር ዳር ዩኒቨርሲቲ በግዕዝ ቋንቋ ጥናት በዶክትሬት ዲግሪ ፕሮግራም ሰልጣኞችን መቀበል ሊጀምር እንደሆነ ተሰምቷል። ዩኒቨርሲቲው ሰልጣኞችን ተቀብሎ ለማስተማር የሚያስችለውን ስርዓተ ትምህርት እንዳዘጋጀም አሳውቋል። ባህር ዳር ዩኒቨርሲቲ የፍላጎት ዳሰሳ ጥናት በማድረግና ስርዓተ ትምህርት በመቅረጽ ዝግጅት ሲያደርግ መቆየቱንም ገልጿል።
የግዕዝ ቋንቋ ትምህርት በደብረ ማርቆስ ዩኒቨርሲቲ፣ በወሎ ዩኒቨርሲቲ፣ በባህር ዳር ዩኒቨርሲቲ፣ በጎንደርና ደባርቅ ዩኒቨርሲቲዎች ውስጥ በሰርተፍኬትና በመጀመሪያ ዲግሪ ፕሮግራም ከዚህ በፊት ይሰጣል። ሁለት ጣሊያናውያንን ለመሳም ሞክረሃል የተባለው ኤርትራዊ በቁጥጥር ስር መዋሉን ፖሊስ ገለጸ። ላሚላኖ የተሰኘው የሀገሪቱ ጋዜጣ እንደዘገበው ይህ የ29 ዓመቱ ኤርትራዊ በሮም ከተማ በሁለት ሴቶች ላይ ይህንን ድርጊት በመፈጸሙ የወሲባዊ ጥቃት ክስ ተመስርቶበታል ተብሏል። በተጨማሪም በሁለቱም ላይ አካላዊ ጉዳት በማድረሱ ተጨማሪ ክስ እንደቀረበበት ጋዜጣው ዘግቧል። የሮም ከተማ አቃቢ ሕግ ለጋዜጣው እንደገለጸው ይህ ወጣት በቁጥጥር ስር የዋለው ትላንትና ነው። ድርጊቱ ግን ማርች 18 ነው የተፈጸመው ተብሏል። በዕለቱ ይህ ግለሰብ ባቡር ጣቢያ አካባቢ ያገኛትን ሴት በኃይል ጎትቶ ለመሳም ሲሞክር ራሷን ለመከላከል እንደመታቸው ፖሊስ ገልጾ ግለሰቡም ጉዳት አድርሶባታል። በዚህም ለ7 ቀናት ሆስፒታል ቆይታለች ነው ያለው። በዚህ ዕለት ግለሰቡ በሌላ ሴት ላይም ተመሳሳይ ድርጊት በአውቶቡስ ፌርማታ ላይ ፈጽሟል የተባለ ሲሆን በወቅቱም ሮጦ ማምለጡን አቃቢ ሕግ ገልጿል። ነገር ግን በደህንነት ካሜራ ክትትል በትላንትናው ዕለት በፖሊስ ቁጥጥር ስር ውሏል። በትግራይ ክልል በ8 ወራት ብቻ 187 ሰዎች በትራፊክ አደጋ ሕይወታቸውን እንዳጡ ተነገረ። በክልሉ ባለፉት 8 ወራት በተመዘገበ 741 የትራፊክ አደጋ ነው 187 ሰዎች ሕይወት ጠፍተዋል የተባለው። ከሟቾቹ በተጨማሪም 373 ከባድ የአካል ጉዳት፣ 182 ደግሞ ቀላል የአካል ጉዳት መድረሱን የክልሉ የትራፊክ ደህንነት ቁጥጥርና አደጋዎች ማጣራት ገልጿል። በሀገር ደረጃ የወጣው የትራፊክ ቁጥጥር ደንብ 557 ህዝባር 2016 በክልሉ ወደ ትግበራ ለማስገባት እየተሰራ እንደሚገኝም ተገልጿል። ከዚሁ ጋር በሚገናኝ መረጃ ደግሞ በየካቲት ወር ብቻ በአዲስ አበባ በ2806 አሽከርካሪዎች ላይ እርምጃ መውሰዱን የትራፊክ ማኔጅመንት ባለስልጣን ይፋ አድርጓል። በተደረጉ የቁጥጥር ስራዎች በህግ ከተወሰነው የፍጥነት ወሰን በላይ ሲያሽከረክሩ በመገኘታቸው እርምጃ መወሰዱን ማኔጅመንቱ ገልጿል። ቂርቆስ ክፍለ ከተማ ከፍተኛው ከህግ ከተወሰነው የፍጥነት ወሰን በላይ ማሽከርከር ተገኝቶበታል የተባለ ሲሆን ልደታና ኮልፌ ቀራኒዮ ክፍለ ከተሞችም በዚሁ ተካተዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ አሜሪካን ለሶስተኛ ጊዜ ለመምራት እንደሚፈልጉ ገለጹ። ፕሬዚዳንት ትራምፕ ለሶስተኛ ጊዜ በፕሬዚዳንትነት የማገልገል ፍላጎት እንዳላቸው ገልጸዋል። ትራምፕ ከኤንቢሲ ኒውስ ጋር በስልክ ባደረጉት ቃለ ምልልስ ለሶስተኛ ጊዜ አሜሪካን በፕሬዚዳንትነት መምራት እንደሚፈልጉ ገልጸው በዚህም ለመቀጠል የሚያስችሏቸውን መንገዶች እያጤኑ እንደሚገኙም ገልጸዋል። ሁለተኛው የስልጣን ዘመናቸው በ2029 መጀመሪያ ላይ ካበቃ በኋላ አገሪቱን መምራት ለመቀጠል የሚከለክለውን ህግ መንግስታዊ ስርዓት እንዴት ማድረግ እንደሚቻል ማሰብ ጀምረዋል ነው የተባለው። የሀገሪቱ ህግ ፕሬዝዳንቶች ከሁለት ጊዜ በላይ ለፕሬዝዳንትነት መመረጥ እንደሌለባቸው ይደነግጋል። ታዲያ ፕሬዝዳንት ትራምፕ ይህ ህግ እያለ እንዴት አሰቡት የተባለ ሲሆን ምናልባት ምክትላቸውን አወዳድረው ካሸነፉ ስልጣናቸውን እንዲሰጧቸው አስበው ይሆን ወይ የሚሉም አልጠፉም። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።